ኢትዮጵያ በአመት ለነዳጅ ግዢ እስከ 4.5 ቢሊዮን የአሜሪካን ዶላር ወጪ እንደምታደርግ ከንግድና ቀጠናዊ ትስስር ሚኒስቴር የተገኙ መረጃዎች ይጠቁማሉ። ምንም እንኳን ሀገሪቱ ለነዳጅ ግዢ ከፍተኛ ወጪ ያወጣች ቢሆንም ወደ ሀገር ተገዝቶ የሚገባው ነዳጅ በኮንትሮባንድ ተመልሶ ከሀገር የሚወጣበት ሂደት እንደነበርም በተደጋጋሚ ሲገለጽ ቆይቷል። ይሄው የኢትዮጵያ ነዳጅና ኢነርጂ ባለስልጣን ባለፉት 9 ወራት 2.9 ሚሊዮን ሊትር ነዳጅ ከኮንትሮባንድ ንግድ ማትረፉንም አስታውቋል። ባለስልጣኑ ይፋ ባደረገው መረጃ መሰረት በአማራ ክልል ብቻ ከ2.5 ሚሊዮን ሊትር በላይ ነዳጅ ከህገወጥ ወይም ከኮንትሮባንድ ማትረፍ ችያለሁ ያለ ሲሆን ይህ ቁጥር በክልል ደረጃ ከፍተኛ መሆኑንም አንስተዋል። የድሬዳዋ ከተማ አስተዳደር በአንጻሩ ዝቅተኛ መጠን የያዘ መሆኑንም ባለስልጣኑ ጠቁመዋል። በህገወጥነት ሲንቀሳቀሱ የነበሩት ፔትሮሊየሞች ኦሮሚያ ላይ ወደ 357323፣ አማራ 2,500,000፣ ትግራይ 38795፣ ድሬዳዋ 12600 ሊትሮች ተወርሰው ለመንግስት ገቢ ሆነዋል። በነዳጅ ግብይት ላይ ያለውን አሰራር ለማዘመን የዲጂታል ስርዓት ለመተግበር በተሰራው ስራ በአዲስ አበባና ሸገር ከተሞች የተሻለ አፈጻጸም መመዝገቡንም አስታውቋል። በክልሎች ያለው አፈጻጸም ግን ደካማ መሆኑንም ይኸው መስሪያ ቤት ጠቁሟል። 1.4 ቢሊዮን ሊትር ነዳጅ አገር ውስጥ ገብቶ የዲጂታል ሽያጫቸው በኦዲት አፈጻጸም በአገር ደረጃ 67.4% በዲጂታል ሽያጭ ተካሂዷል። አዲስ አበባና ሸገር አካባቢ ደግሞ የተሻለ ነው። በሁለቱም 90.67% ዲጂታል ሽያጭ አፈጻጸም አላቸው። ክልሎች ላይ 63.32% ዲጂታል አፈጻጸም አላቸው። ከ50% በታች ያላቸው 542 በክልሎች ሲሆኑ በአዲስ አበባ 5 የሚያሳየው አዲስ አበባና አዲስ አበባ ዙሪያ የዲጂታል ሽያጭ አፈጻጸማቸው ፖዚቲቭ ነው። ሌሎች ክልሎች ጋር መድረስና ቁጥጥር ክትትል ይፈልጋል ማለት ነው። በተለያዩ የሀገሪቱ አካባቢዎች ባለፉት ወራት ከፍተኛ የነዳጅ እጥረት መኖሩም ሲነሳ እንዲሁ ሰንብቷል። ሀገሬ ቴሌቪዥንም የተፈጠረውን እጥረት በተመለከተ የተለያዩ ዘገባዎችን ሲሰራ ቆይቷል። የነዳጅ ፍላጎት ከጊዜ ወደ ጊዜ እያደገ መምጣቱ የተገለጸ ሲሆን የፍላጎትን ያህል አቅርቦት አለመኖሩም ተጠቁሟል። ነዳጅ አምራች ሀገር አይደለንም። ነዳጅ በውድ ዋጋ በ4.5 ቢሊዮን ዶላር እና ከዛ በላይ በየአመቱ እየመደብን የውጭ ንግዳችን ያህል የምናስመጣው ምርት ነው። ይሄ ምርት ከብክነት በጸዳ መልኩ ፍላጎትን የሚያባብስ አይነት ነገሮች እንዳይኖሩ ይፈልጋል። የማደያዎች መብዛት፣ የኩባንያዎች መበራከት ፍላጎት ነው እንጂ የሚያንረው አቅርቦት አይደለም የሚያደርገው። የንግድ ፖሊሲያችን ግልጽ ያለ ነው። አቅርቦት መር ነው። አቅርቦት የሚያሳድግ ጉዳይ ነው መሆን ያለበት ነው ያለ ነው። ፕራክቲካሊ የኛ ማደያዎች መብዛት፣ የኩባንያዎች መብዛት ግን ፍላጎትን መር ናቸው። ፍላጎት እንዲያድግ የሚያደርግ በየቦታው ማደያዎች ኖረው ነዳጅ አምጡ የሚሉ እንዳይሆኑ ለተወሰነ ጊዜ ነዳጅ ሪፎርም ላይ ስላለን ያዝ እናድርግ ብለን እንደ መንግስት ወስነን አዲስ ማደያዎች አዲስ ኩባንያዎች እየፈቀድን አይደለንም ከሚል አንጻር በእቅድ ያዙት ስራ ከመንግስት ፖሊሲ ጋር መጣጣም ስለነበረበት ነው ማለት ነው። በበጀት ዓመቱ 9 ወራት ውስጥ 26 የሚሆኑ የነዳጅ ዲፖዎች ከደረጃ በታች ሆነው በመገኘታቸው ማስጠንቀቂያ ተሰጥቷቸዋልም ተብሏል።